አዳም ሆይ ወዴት ነህ? ይህ ጥያቄ በገነት ውስጥ ከተሰማ በኋላ ምላሹ ለ5500 ዓመታት ዝምታ ነበር። ጨለማ፣ ስቃይ፣ ሞት። ሰማይ እንደ ብረት ጠነከረች፣ ምድር እንደ ሐሩር ነደደች። የሰው ልጅ በሞት ጥላ ውስጥ ተቀመጠ። ነቢያት ጮሁ፣ ሰማያትን ቀደህ ምን ነው ብትወርድ አሉ። መላእክት ተገረሙ፣ ይህንን የሰው ልጅ መከራ ዝም ብሎ የሚያየው እስከ መቼ ነው አሉ። ግን አንድ ጥያቄ አለ፣ የብዙዎቻችንን ልብ የሚፈትሽ ከባድ ጥያቄ። ዓለማትን በቃሉ የፈጠረ፣ ሰማያትን ያለ ምሰሶ ያቆመ፣ ውቅያኖስን በእፍኙ የለካ አምላክ አዳምን ለማዳን ሲፈልግ የግድ ከሰማይ መውረድ ነበረበት? በዙፋኑ ላይ ተቀምጦ በግርማው ተከቦ አዳም ሆይ ይቅር ብያለሁ ማለት አቅቶት ነው? ሳይወርድ ማዳን አይቻለውም ነበር? ከሰማይ መውረድ፣ በጠባብ ማህፀን መወሰን፣ በከብቶች በረት መተኛት፣ በዕለተ ዓርብ ያ ሁሉ ግርፋት መቻል፣ ያን ሁሉ መከራ ለምን አስፈለገ? ዛሬ በቤተ ክርስቲያናችን ዘወረደ ብለን በምንጠራው በዚህ ታላቅ ሳምንት ይህንን የማይመረመር ምስጢር እንገልጠዋለን። ዛሬ ስለ እግዚአብሔር መውረድ ብቻ ሳይሆን ስለ ሰው ልጅ መውጣት እንነጋገራለን። አምላክ ሰው የሆነበት፣ ሰውም አምላክ የሆነበትን ድንቅ ምስጢር እንመረምራለን። ሳይወርድ ማዳን አይችልም ነበር ለሚለው ጥያቄ መልሱ ታሪክን፣ እምነትንና የራሳችንን ማንነት የሚቀይር ነው። ይህ የእምነታችን መሰረት፣ የድህነታችን መጀመሪያና የፍቅር እግዚአብሔር ጉዳይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ2018 ዓ.ም ታላቁ የአብይ ጾም የመጀመሪያ ሳምንት ለቅድስት ቤተክርስቲያናችን የዜማ ምንጭ ለሆነው ለቅዱስ ያሬድ ዝያሜ ዘወረደ በሰላም በጤናና በፍቅር አደረሳችሁ። ይህ ይባቤ ሚዲያ ነው። በዚህ መንፈሳዊ ጉባኤ የቤተ ክርስቲያንን ጥልቅ አስተምህሮ፣ የታሪክ ድርሳናትንና ለህይወታችን የሚጠቅሙ መንፈሳዊ ቁም ነገሮችን በጥልቀት እንማማራለን። ይህ ሳምንት ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛው ብሎ ከሰማይ ሰማያት መውረዱን፣ ከቅድስት ድንግል ማርያም መወለዱን እና ዓለምን ለማዳን ያደረገውን ጉዞ የምናስብበት፣ የምንዘምርበትና የምናመሰግንበት ልዩ ጊዜ ነው። ወዳጆቼ ዛሬ የምንማማረው ትምህርት ከላይ በመግቢያው እንዳነሳ ነው ብዙዎቻችንን ሲያጠያይቅ የኖረውን ለምን ወረደ የሚለውን ጥያቄ መመለስ ብቻ አይደለም። ከዚያም አልፎ እኛ ክርስቲያኖች በህይወታችን ልንተገብረው የሚገባንን አንድ ትልቅ እውነት ይፈትሻል። አምላክ ሰው ለመሆን ሲወርድ እኛ ሰው መሆንን ጠልተን ይሆን የሚለውን አብረን እንጠይቃለን። ይህ ትምህርት ለብዙዎች መልስ የሚሆን የብዙዎችን ጥያቄ የሚመልስ ስለሆነ አሁኑኑ ለወዳጅ ዘመዶ ሼር በማድረግ የመንፈሳዊ ማዕዱ ተካፋይ እንዲሆኑ ይጋብዙ። ቻናላችንን ሰብስክራይብ በማድረግ ደግሞ የዚህ ታላቅ ጉባኤ ቤተሰብ ይሆኑ። ወደ ጥልቁ ምስጢር እንግባ። ዘወረደ እምላዕሉ አይሁድ ሰቀሉ። ይህ የቅዱስ ያሬድ ዜማ ነው። የአብይ ጾም የመጀመሪያ ሳምንት መጠሪያ። ግን ዘወረደ ሲባል ምን ማለት ነው? በቀጥታ ትርጉሙ የወረደ ማለት ነው። ማን ወረደ? ከየት ወረደ? ለምን ወረደ? ዘወረደ እምላዕሉ ማለት ከላይ ከሰማይ ሰማያት የወረደው ማለት ነው። ይህ ሳምንት የጌታችን ትምህርት፣ ተአምራት ወይም ስቅለት ከመተረካችን በፊት የነገሮች ሁሉ መጀመሪያ የሆነውን መውረዱን ወይም ሰው መሆኑን የምናውጅበት ሳምንት ነው። ለምን ይህ ሳምንት ተመረጠ? እስቲ አስተውሉ። ድህነታችን የጀመረው መቼ ነው? ጌታችን በተሰቀለ ጊዜ ነውን ወይስ በተጠመቀ ጊዜ? የድህነት ሁሉ ጥንት አምላክ ሰው የሆነባት ያች ቅጽበት ናት። መልአኩ ቅዱስ ገብርኤል ለእመቤታችን ያበሰረባት፣ ቃል ስጋ የሆነባት፣ አምላክን በማህፀን ያደረባት ያች ቅጽበት የድህነት በር የተከፈተባት ናት። ስለዚህ ጾሙን ስንጀምር ልክ እንደ ህንፃ መሰረት መጀመሪያ መውረዱን እናውጃለን። ወረደ ሳንል ተጸነሰ ማለት አንችልም። ተጸነሰ ሳንል ተወለደ ማለት አንችልም። ተወለደ ሳንል ወደ ገዳመ ቆሮንጦስ ገብቶ 40 መዓልትና 40 ሌሊት ጾመ ማለት አንችልም። ስለዚህ ቤተክርስቲያናችን በታላቅ ጥበብ የጾሙን የመጀመሪያ ሳምንት የአምላክ ሰው መሆን መታሰብ ያደረገችው። ነገር ግን ይህ መውረድ እንደ ነገስታት መውረድ አይደለም። በዓለማችን ነገስታት ከስልጣናቸው ሲወርዱ ይዋረዳሉ፣ መኳንንት ከክብራቸው ሲወርዱ ይሻራሉ። የኛ አምላክ ግን ወረደ ስንል መለኮታዊ ክብሩን አጣ ወይም አምላክነቱ ቀነሰ ማለት አይደለም። ሊቃውንቱ ሲተረጉሙ ከሰማይ ወረደ ስንል በሰማይ መታጣት ወይም መጥፋት ሳይኖርበት በምድር መገኘቱን፣ ወደ ሰማይ ወጣ ስንል ደግሞ በምድር መታጣት ሳይኖርበት በሰማይ መኖሩን ለመግለጽ ነው ይላሉ። ይህ ምስጢር ምልአት ይባላል። በሰማይ በዙፋኑ አለ፣ በምድር በበረት አለ። በሰማይ መላእክት ያመሰግኑታል፣ በምድር እረኞች ይሰግዱለታል። በአብ ቀኝ አለ፣ በድንግል ማርያም እቅፍ አለ። ይህ ዘወረደ የሚለው ቃል ያዘለው የረቀቀ ምስጢር ነው። አሁን ወደ ዋናው ጥያቄ እንመለስ። ሳይወርድ ማዳን አይቻለውም ነበር?
አንዳንዶች አምላክ ሁሉን ቻይ ከሆነ ለምን አንድ ቃል ብቻ ተናግሮ አዳምን አላዳነውም? ለምን ይህ ሁሉ ሂደት አስፈለገ ይላሉ። እስቲ እንጠይቅ። እግዚአብሔር ሳይወርድ ማዳን ይችላል? መልሱ አዎ ይችላል ነው። እርሱ ቻይ ነው፣ የሚሳነው ነገር የለም። እስቲ አስቡት፣ ሰማይና ምድርን አሁን ባሉበት ቦታ ያቆማቸው እርሱ ነው። ሰማይን በምድር ቦታ፣ ምድርን በሰማይ ቦታ ማድረግ ይሳነዋል? አይሳነውም። ከዋክብትን በምድር ላይ እንደ አበባ ቢበትናቸው፣ አበባዎችን ደግሞ በሰማይ ላይ እንደ ኮከብ ቢያበራቸው ለአምላክ ምን ይሳነዋል? ምድርን በብርሃን ሰማይን በጨለማ ቢያደርጋት ይችላል። እርሱ በካህሊነቱ ወይም በችሎታው ወሰን የለውም። ታዲያ ማዳን ከቻለ ለምን ወረደ? ለምን የመከራውን መንገድ መረጠ? እዚህ ጋር ነው የአምላክ ጥበብና ፍቅር የሚገለጠው። በኃይል ማዳን ይቻላል፣ ነገር ግን በፍቅር ማዳን ሌላ ነው። በስልጣን ማዳን ይቻላል፣ ነገር ግን በፍትህ ማዳን ሌላ ነው። ምሳሌ 1 የብልሃተኛው ግንበኛ ምሳሌ። አንድ ታላቅ የህንፃ ባለሙያ ማለትም ኢንጂነር አንድን ህንፃ ሲገነባ አስቡት። ሰራተኞቹ ወይም ረዳቶቹ ህንፃውን ሲሰሩ ስህተት ቢፈጥሩ፣ ካርታውን ቢያበላሹ፣ ግንበኛው ሁለት አማራጭ አለው። አንደኛ ፈርሷልና ተውት፣ ሌላ እንስራ ብሎ መተው። ሁለተኛ ከቢሮው ወርዶ ቱታውን ለብሶ መዶሻውን ይዞ እንዲህ አይደለም እንዲህ ነው የሚሰራው ብሎ አፍርሶ እንደገና ማስተካከል ወይም የተበላሸውን መጠገን። አዳም የተባለው የእግዚአብሔር ህንፃ በኃጢአት ፈረሰ። አዳምን ወደ ቀደመ ክብሩ ይመልሰው ዘንድ አዳም የለበሰውን ስጋ መልበሱ የአዳምን ስጋ ማክበሩን ያየንበት አንዱ መገለጫ ነው። ከሁሉም በላይ ፍቅር የአምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው እንዲል መጽሐፈ ቅዳሴ እርሱ እኛን በወደደን ፍጹም ፍቅር እኛም እርስ በርሳችን እንዋደድ ዘንድ አስተማረን። ስለዚህ ባለሙያው አዳምን ያድሰው ዘንድ ራሱ ወረደ። ወርዶም አዳምን አደሰው። እግዚአብሔር ዓለምን ሲፈጥር በቃሉ ነው። ዓለምን ሲያድን ግን ስለኛ ሞትን ሞቶ ነው። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ እጅግ ይበልጣል እንዲሉ የእርሱ መውረድ ማዳን ከመፍጠር እንዲበልጥ አደረገው። እስቲ አንድ ጥያቄ ልጠይቃችሁ። እሳትን በእጃችሁ መያዝ ትችላላችሁ? እሳት በባህሪው ያቃጥላል። ማንም እሳትን ዝም ብሎ በእጁ ሊጨብጠው አይችልም። ነገር ግን እሳቱ በብረት ወይም በሸክላ ውስጥ ቢሆንስ? ያን ጊዜ እሳቱ የያዘውን ዕቃ ማንኪያ ወይም ድስት ይዘን እሳቱን ከቦታ ወደ ቦታ ማንቀሳቀስ እንችላለን። መለኮት እንደ እሳት ነው። አምላክህ የሚበላ እሳት ነው ይላል መጽሐፍ። እግዚአብሔር በባህሪው ቢገለጥ ማን ሊነካው፣ ማን ሊያየው፣ ማን ሊዳስሰው ይችላል? ማንም። በብሉይ ኪዳን በሲና ተራራ እግዚአብሔር ሲወርድ ተራራው ተንቀጠቀጠ፣ ጢስ ጤሰ፣ መለኮት ተነፋ። ሕዝቡ ሙሴ ሆይ አንተ ተናገር እንሰማለን፣ እግዚአብሔር ግን አይናገረን እንዳንሞት ብለው ጮሁ። አዳምን በገነት ውስጥ ድምጽህን በሰማው ጊዜ ፈራሁ፣ ራቁቴን ስለሆንኩ ተሸሸኩ አለ። አምላክ በግርማው ሲመጣ ያስፈራል፣ ያስደነግጣል። በሐዲስ ኪዳን ግን ታሪክ ተቀየረ። የሚበላ እሳት የሆነው መለኮት በድንግል ማርያም ስጋ ተገለጠ። ልክ እሳቱ በብረት እንደተያዘ መለኮትን በሰውነት ተያዘ። ስለዚህ ዮሐንስ እንዲህ አለ፣ ስለ ሕይወት ቃል በዓይኖቻችን ያየነውን የዳሰስነውንም እናወራለን። አያችሁ፣ ወረደ ማለት ይህ ነው። ባይወርድ ኖሮ ልንዳስሰው አንችልም ነበር። ባይወርድ ኖሮ ልናየው አንችልም ነበር። ባይወርድ ኖሮ አብረን ልንበላ፣ ልንጠጣ፣ ልንነጋገር አንችልም ነበር። ሳይወርድ ያድነን ቢባል እንኳን መዳናችን የርቀት ሰላምታ ይሆን ነበር እንጂ የፍቅር አንድነት አይሆንም ነበር። ወርዶ በመካከላችን ሲመላለስ ግን ፍቅሩን በተግባር አየን። የእግዚአብሔርን ልጅ ዳሰስን። የደብረ ታቦርን ታሪክ አስታውሱ። ጌታ ጥቂት የክብሩን ነጸብራቅ በቀለዘ ጊዜ ጴጥሮስ፣ ያዕቆብና ዮሐንስ ወድቀው እንደሞቱ ሰዎች ሆኑ። ሙሴና ኤልያስ በክብሩ ፊት መቆም አቃታቸው። ያለ ስጋ መጋረጃ መለኮትን ማየት የሚችል ማንም የለም። ስለዚህ እኛ እንዳንሞት እርሱ ሞትን የሚቀበል ስጋ ለብሶ መጣ። ይህ ዘወረደ የሚለው ቃል የያዘው የፍቅር ጥልቀት ነው። አምላክ ከሰማይ ወረደ። እርሱ አምላክ ሲሆን ሰው ሆነ። እኛ ግን እኛ ሰዎች ሆነን ተፈጥረን ሳለ ከሰውነት ተርታ ለመውጣት እንታገላለን። ይህ የዘመናችን ትልቁ በሽታ ነው። ጌታ ወርዶ ሰው ሆኖ ታየ። በሰው መለኪያ፣ በሰው ቋንቋ፣ በሰው ሕመም ውስጥ አለፈ። ትህትናን አስተማረን። ነገር ግን ዛሬ እኛ ክርስቲያኖች ከመንፈሳዊነታችን በፊት ሰብአዊነታችንን እያጣን ነው። ጳጳሳት፣ መነኮሳት፣ ሰባኪያን፣ ዘማሪዎች ተብለን ከመጣራታችን በፊት መጀመሪያ ሰው መሆን የለብንም? የአቡነ ተክለ ሃይማኖትና የሞተለሚ ታሪክ። አባታችን ጻድቁ ተክለ ሃይማኖትን ባለ 6 ክንፍ እያልን እናመሰግናቸዋለን። ልክ እንደ መላእክት ክንፍ አወጡ፣ ወደ ሰማይ በረሩ እንላለን። ግን ተክለ ሃይማኖት መልአክ የሆኑት መጀመሪያ ፍጹም ሰው ስለሆኑ እንደሆነ ታውቃላችሁ? ሞተለሚ የተባለ ጨካኝ ንጉስ ነበር።
ክርስቲያኖችን የሚገድል፣ አብያተ ክርስቲያናትን የሚያቃጥል ይህ ሰው አባታችንን ሊገድል ጦር ወረወረባቸው። በአይናቸው እያዩት ሊገድላቸው እያሳደዳቸው፣ እሳቸው ግን ምን አደረጉ? ረገሙት? ምድር ተዋጠዋሉ? እሳት ከሰማይ ወረዱ? አይደለም። አምላክ የሰጠውን ጸጋ ተጠቀሙ። የገደል መውደቂያ ላይ ሲደርስ አዳኑት። አድነውም አልተወትም። አስተምረው አጥምቀው የክርስቶስ ቤተሰብ አደረጉት። ይህ ነው ሰው መሆን። ጠላትህን መውደድ፣ ለሚረግሙህ መጸለይ፣ ክፉን በበጎ ማሸነፍ። ዛሬ ግን ስንቶቻችንን ነን ይህንን የምናደርገው? በጾም በጸሎት በስግደት እንደ መልአክ ለመምሰል እንጥራለን። አርብና ረቡዕ ስጋ እንበላም፣ ግን የሰው ስጋ በሐሜት እንበላለን። ቤተ ክርስቲያን ሄደን እናስቀድሳለን፣ ግን ወንድማችንን ሰላም አንልም። ምጽዋት እጃችን ይሰጣል፣ ልባችን ግን ፍቅር የለውም። ገንዘብ ለድሆች እንሰጣለን፣ ግን አብረናቸው መብላት እንጸየፋለን። ወዳጄ አምላክ የወረደው አንተ ትሁት ሰው እንድትሆን። እንደ መልአክ መርቀቅ ባይቻልህ እንደ ሰው ማዘን እንዴት ያቅታል? እንደ ኪሩቤል መዘመር ባይቻልህ እንደ ሩህሩህ ሳምራዊ የወደቀን ማንሳት እንዴት ይከብድሃል? ሰውነት የሌለው መንፈሳዊነት መሰረት የሌለው ህንፃ ነው። መልአክ ለመሆን አትሞክር፣ መጀመሪያ ሰው ሁን። ቅድስና የሚገነባው በሰዋዊነት ላይ ነው። ጌታችን በዮሐንስ ወንጌል ምዕራፍ 3 ላይ አንድ ቃል እንዲህ ተናግሯል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ይህ ቃል ግራ ሊያጋባ ይችላል። ኤልያስ በሰረገላ ወደ ሰማይ አልወጣምን? ሄኖክስ አልተወሰደምን? ታዲያ እንዴት ወደ ሰማይ የወጣ ማንም የለም ይላል? ልዩነቱ ትልቅ ነው። ኤልያስ ተወሰደ፣ ግን በራሱ ኃይል አልወጣም። መላእክት መጥተው ወሰዱት። ክርስቶስ ግን ወጣ፣ በራሱ ኃይል በራሱ ስልጣን። ሌላው ሚስጥር ደግሞ ኤልያስ ወደ ብሔረ ሕያዋን ወደ ምድራዊ ገነት ነው የሄደው። ክርስቶስ ግን ወደ ሰማይ ሰማያት ወደ አባቱ ቀኝ ነው የወጣው። ከሁሉ በላይ ደግሞ ኤልያስ ሲወጣ ብቻውን ነው የሄደው። ክርስቶስ ሲያርግ ግን እኛን ሰውነታችንን ይዞ ሄደ። ዛሬ በሰማይ በአብ ቀኝ የሰው ስጋ አለ። መላእክት የሚሰግዱለት፣ ኪሩቤል የሚያመሰግኑት የሰው ልጅ ስጋ የለበሰው አምላክ ነው። ይህ ለኛ እንዴት ያለ ክብር ነው! አዳም ከገነት ተባረረ። ክርስቶስ ግን አዳምን ይዞ ወደ ሰማይ ገባ። ዘወረደ ማለት እኛን ለማውጣት የወረደ ማለት ነው። ውድ እግዚአብሔር ቤተሰቦች፣ ዘወረደ የፍቅር ታሪክ ነው። ከላይ ወደ ታች ጌታ የወረደው ከታች ወደ ላይ እኛን ሊያወጣን ነው። በኃይል ሳይሆን በፍቅር፣ በትእዛዝ ሳይሆን በተግባር ያዳነን አምላክ ክብር ምስጋና ይግባ። በዚህ የጾም ወቅት ከምግብ ብቻ ሳይሆን ከክፋት እንጾም። ከአምላካችን መውረድ ትህትናን እንማር። ዝቅ ማለት መዋረድ አይደለም። ዘር ለመብቀል ዝቅ ብሎ አፈር ውስጥ መግባት አለበት። እኛም ለመክበር መጀመሪያ እንደ ክርስቶስ ዝቅ እንበል። በተለይም ሰው እንሆን። ሃይማኖታችን በልብሳችን ሳይሆን በስራችን ይታይ። ለተቸገረ ሰው ስንደርስ ያን ጊዜ ጌታን አየነው፣ ዳሰስነው ማለት ነው። ይህ መቅረዝ ሚዲያ ነው። የዛሬው ትምህርት እንደበራላችሁ እናምናለን። በሚቀጥለው ሳምንት ስለ ሁለተኛው የዐቢይ ጾም ሳምንት ቅድስትና ስለ ቤተክርስቲያን ምስጢር በሰፊው ይዘን እንመለሳለን። እስከዚያው ድረስ እግዚአብሔር በቸርነቱ ይጠብቃችሁ። ለወዳጅ ዘመዶ ሼር በማድረግ የዚህን አገልግሎት በረከት ይካፈሉ። አስተያየታችሁን ኮሜንት ላይ ይጻፉልን። ምን ተማራችሁ? የትኛው ነጥብ ልባችሁን ነካው? ጸሎት። አምላካችን ሆይ ስለኛ ብለህ ስለወረድክ፣ ስለኛ ብለህ ስለተሰቀልክ፣ ስለኛ ብለህ ስለተነሳህ እናመሰግንሃለን። የወረደውን አምላክ ምስጢር አወቀን፣ የወጣውን አምላክ ክብር እንድንወርስ እርዳን። ጾሙን የሰላም የፍቅርና የአንድነት አድርግልን። አሜን።